ቪዲዮን እንደተመለከትነው ዝና ሞገስን ላይመለስ አስወግዶታል ማለት ነው። እናም ይህንን ድርጊት ዳጣ ቀጥታ ለብሩክ ስትናገር ብሩክም ደግሞ ፖሊስ ይዞ መጥቶ ዝናን አሳሰረው ማለት ነው። ምክንያቱም የተፈጠረው ነገር በጣም ያማል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ሞገስ አሁን ላይ በጣም ነው የተበላው። እሱም ምንድን ነው ትንሽ ቆም ብሎ ማሰብ ነበረበት። እናም የሰማንያ የባለቤትክና ያንተ የሁለታችሁም የምትለያዩት ቀን ዛሬ ነው። ስለዚህ ሉላዬ የኔ ብቻ ናት፣ የሰማንያ ሚስቴ ብለህ እንዳታስብ ናፈርም አለው ሞገስ ማለት ነው። ሞገስ ናፈርም ያለው ሉላን የራሱ ለማድረግ ብቻ ስለፈለገ ነው። ምክንያቱም ከዚህ በፊት ሉላዬና ዝና ያው ትክክለኛ የህጋዊ ባልና ሚስት እንደነበሩ ሁላችንም እናውቃለን። ሉላዬ በእርግጥ እሱን ባታፈቅረውም ለሞገስ ብላ ነው ዝናን አግብታ የምትኖረው ማለት ነው። ሞገስን እንዳይገልብኝ ሞገስን ማጣት አልፈልግም በሚለው ለአስራ ምናምን ዓመት ከዝና ጋር በስቃይና በለቅሶ በሀዘን ብትሆንም ነገር ግን በስተመጨረሻ ዝናም ፈንክታው ነው አምልጣ ከዛ ቤት የወጣችው። አምልጣ ብትወጣም በተለያየ ምክንያት ዝናም ሰሞኑን እየተሰቃየ ነበረ። እንደውም መድብል አግቶት ብሩክ ያለበትን ቦታ የማትነግረኝ ከሆነ እገልሃለሁ ብሎ ሲያስፈራራው ብሩክ ያለበትን ቦታ ተናገረ ማለት ነው። በስተመጫም ብሩክ ካለበት ቦታ ወደ ቤቱ በሰላም ተመልሷል። እናም ሲቀጥል ይሄንን ድርጊቱንና ይሄንን ክፋቱን በሰማበት ሰዓት ብሩኬ ደግሞ ፖሊስ ይዞ መጥቷል። አሁን ላይ ዝና በቁጥጥር ስር ውሏል። ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ምክንያቱም በሰዓቱ ቆም ብሎ አስቦ ልፍታው ወይስ አልፍታው እያለ ነበረ፣ ግን በስተመጨረሻም ተሸወደ። የተሸወደበት ምክንያት ዝና መፍታት የለበትም ነው የምለው እኔ እንደኔ ሀሳብ ማለት ነው። ምክንያቱም ጠላቱ እንደሆነ እያወቀ ዝና ደግሞ የሚምር ሰው አይነት አይደለም። እንዳልኳችሁ አያዝንም፣ አይራራም፣ ለመግደልም ወደ ኋላ አይልም። ይሄንን ሁላ በደንብ አድርጎ ድብን አድርጎ ሞገስ ያውቃል። ሞገስ ራሱ መጠበቅ ነበረበት። በእርግጥ የሞገስ ሀሳብ ምንድን ነው? ይህንን እድል ተጠቅሜ በግዴታ እሱን እዚህ በታገተበት ወረቀቱን አስፈርሜ ትክክለኛ የህጋዊ ሚስቴ ማድረግ አለብኝ ሉላን በሚለው ነው። እዚህ ጋር ሞገስ ላይ መፍረድ አንችልም። ግን የተሳሳተው ነገር ቢኖር ለምን ፈታው? በቃ ለምን ፈታው እንዳንል ደግሞ እዚህ ጋር ሁለት እጁ ታስሯል። እንዴት ነው ይሄ ልጅ መፈረም የሚችለው? ሁለት እጁ በሰንሰለት ታስሯል። ስለዚህ መፈረም አይችልም። ያለው ቻንስ ምንድን ነው? እጁን ፈቶ ይህንን ወረቀት ማስፈረም። እጁ ከተፈታ ደግሞ ዝና ከአንዳንድ ይገለዋል። ይሄ የታወቀ ነው። ለዛም ነው ያስወገደው። እሺ በቃ የእውነትም ትፈርምልኛለህ ሲለውም አዎ ፍቅር ያሸንፋል እንዴ! እኔ እኮ ዝና ነኝ። እናንተ ሁለታችሁ ተፋቅራችሁና ተዋዳችሁ ከፈቀዳችሁ በቃ ከእንግዲህ እኮ እሷ ያንተ ሆናለች አይደል እንዴ? ናፍታኝ፣ አትፍራኝ፣ ናፍታኝ አለ። እኔ አንተን አላምንህም አለው። እንዴ ማታምነኝ ከሆነ ለምንድነው ወረቀቱ ልታስፈርመኝ የመጣኸው አለው። ግን እፈታሃለሁ፣ ትፈርማለህ አለው። አዎ እፈርማለሁ፣ ችግር የለውም፣ አንተ ብቻ ፍታኝ አለ። ሞገስ ደግሞ ሄዶ ሳያስብ ፈታው። ወዲያውኑ ብድግ እንዳለ እንኳን ወረቀቱን ሊፈርም ምን ልበላችሁ ድብን አድርጎ ቀጥቅጦ ላይመለስ አስወገደው ማለት ነው። ዳጣ እንዳጋጣሚ ያው የታገተበት ታውቅ የለ ዝና የታገተበት ታውቃለች። እየሮጠች ለማየት ስትመጣ ሞገስ የለም ሄዷል። ከዛ ምን ሆኖ ነው ምን አድርገው ነው ብላ ስትጠይቅም አንቺን መገልሻለሁ ብሎ ሲያወራ እየሮጠች እሷም ለነፍሷ አጠፋች። ከዛ መታ ለብሩክ ተናገረች። ብሩክን በጣም ተናደደ። ጓደኛዬ ምን ሆኖ ነው ዳጣ ለምንድን ነው የማትነግሪኝ? ሞገስ ማለት እኮ ለእኔ ወንድም ሁሉ ነገሬ፣ ጓደኛዬ፣ በተቸገርኩበት ሰዓት፣ ግራ በተጋባውበት ሰዓት ከፈጣሪ በታች መስዋዕት የከፈልልኝ ምርጡ ወንድሜና ጓደኛዬ ነው። ምን ሆኖ ነው? እስኪ ንገሪኝ። የተፈጠረ ነገር ካለ ንገሪኝ። የእውነትሽን ነው? አዎ የምሬን ነው። ሳይገለው አይቀርም። እኔ ሲሄድ ራሱ ውስጡ ወድቋል፣ ማንም ሰው የለም እያለች ለብሩክ ስትናገር አይ ፖሊስ ይዤ መሄድ አለብኝ፣ ፖሊስ ይዤ ይሄድና አንድ ነገር ሞገስ ይሁን እንጂ አስፈርድበታለሁ፣ አስቀፈድደዋለሁ ብሎ ብሩክም ፖሊስ ይዞ ሄደ። ሲሄድ ሞገስ ያው ሁላችንም እንደተመለከትነው የለም፣ በቃ ራሱን ስቶ የለም ሄዷል። ከዛም በስተመጨረሻ ዝናን በፖሊስ አስቀፈደደው ብሩኬ ማለት ነው። ሲቀጥልም ዳጣም በጣም በቃ አዝናም ስለነበረ
እሺ ብሩክ እኔ ምን ላድርግ? ግራ ሲገባኝ ላንተ ነገርኩ ስትለውም እኔ እኮ ላምንሽ አልቻልኩም። መጨረሻ ላይ ሄጄ ሳየው እኮ በጣም የደነገጥኩት። ወይኔ ጓደኛዬ ይሄ ጨካኝ ይሄ ክፉ እያለ ዝናን እየተሳደበ ፖሊስ ይዞ ሄደ። ፖሊስ ይዞ በመሄዱ ነው በስተመጨረሻም ይሄ ነገር ሁላ ሊካሄድ የቻለው። እናም ሲቀጥል አሁን ላይ ዝና በቁጥጥር ስር ውሏል ማለት ነው። መሀሌት ደግሞ ድፍረቷ ከካሌብ ሞሲሳ ጋር በስልክ እያወራች የተለያዩ ፍንጮችም ከምትፈልግ ከሆነ የዳጣንም ስልክ እንዲሁም ደግሞ የቅድስትንም እነሱንም ማገት ከፈለግ ቁጥሩን ልክልሃለሁ አለበለዚያ ይዤ ልምጣልህ ስትለው አይ እንግዲያውስ ይዘሽ አትምጪ፣ እኔ እንደዚህ አይነት ድፍረት አልፈልግም። ሲጀመር አታውቂኝም፣ አላቅሽም። ዝና ራሱ ከአንቺ ጋር አንቺን ሰው ብሎ ነበር የሚሰራው። አንቺ ምን አይነት ሰው ነሽ? አንቺ መሀይብ ነሽ ብሎ በስድብ አጥለቃለቃት። ከዛም በኋላ አጥቦ ሲያሰጣት በስተመጨረሻ መሀሌት እንዴ ምን አደረግኩ ካሌብ ምን ሆነሃል ስትለውም አይ እንግዲያውስ በቃ ብዙ ባናወራ ይሻላል፣ ባይሆን ቁጥራቸውን ላኪልኝ እና እኔ የምፈልገው ምንድን ነው ዝናን ነው። በቃ ዝናን እስካገኘው ድረስ ምንም ከማድረግ ወደኋላ አልልም። አንቺም ራስሽን ጠብቂ፣ ተጠንቀቂ። ይሄ በእኔ ላይ አፍላፊ የምታወሩን አቁሚ። እኔን አንቺ አታውቂኝም ማን እንደሆንኩኝ አለ። እረ ካሌብ እሺ ይቅርታ ካስከፋው ይቅርታ፣ በጣም አስከፍቼሃለሁ ይቅርታ ስትልም ግን ለሌላ ጊዜ ጥንቃቄ አድርጊ። እንደዚህ አይነት ንግግር እንደዚህ አይነት ቃል በእኔ ላይ እጠቀማለሁ ብትይ ውርድ ከራሴ አላት ማለት ነው። ምክንያቱም ካሌብ ሞሲሳ በጣም ኃይለኛ እንደሆነ ታውቃለች። በተግባር አላየችውም። በእርግጥ በተግባር ባታየው በጣም ኃይለኛ ነው። ቢያገኛት ራሱ አይምራትም። እናም ፈራችና ወዲያውንም ስልኩን ዘጋች። ከዛ ኤፍራታም በቃ ምን ልበላችሁ እየተንቀጠቀጠች ነው። ዝና ቀጥታ አሁን በካሌብ እጅ የማይገባ ከሆነ እና በካሌብ እጅ ዝና የማይገባ ከሆነ ከባድ ችግር ይፈጠራል ማለት ነው። አሁን ዝናን ካሌብ በእጁ ለማስገባት ነው። ወንድሜን ምን አድርገውት ነው? አዳዲስ መረጃ ካለም ቶሎ ቶሎ ንገሪኝ መሀሌትን፣ እነግርሻለሁ። የተሳሳተ መረጃ ብታቀርቢ አንቺን ሆኖ ማጠፋሽ አስቀድሜ እያለ መሀሌትን እያስጠነቀቃት ይገኛል። መሀሌት እና ኤፍራት አሁን ላይ አጣብቂኝ ውስጥ ገብተዋል። እናም ደግሞ ዝናም በጣም 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 አሁን የሌለ በቃ እንደውም ተበሳጭቶ ሞገስን በስሜት ተነሳስቶ አስወግዶታል። ሞገስም ደግሞ ለሉላዬ ብሎ እንደውም መሞት ካለብኝም እሞታለሁ እያለ ከዚህ በፊትም ሲያወራ ስለነበረ በስተመጨረሻ ሞገስን ያው ዝና በንዴት ተነሳስቶ በጣም አብስተኳል። ሚስቴን የነጠቀኝ ሳያንስ ጭራሽ የህጋዊ ሚስቴን ወረቀት ፈርሚልኝ ብለህ ትመጣለህ እንደ አንተ ምን አይነት ደፋር ብትሆን ነው? እኔ እኮ አልፈታሁትም፣ በግድ እንድፈታት አይደል የምታደርገኝ? እንግዲያውስ አስወግድሃለሁ፣ ከዛ በኋላ እንተያያለን ብሎ ከዚያ በኋላ ያው ሁላችንም ቪዲዮን ተመልክተናል። ያው በጣም ያማል። በነገራችን ላይ ጨካኝ ሰው እኮ ለሰው አይራራም። የሚራራ ልብ ቢኖረው ኖሮ እንደዚህ አይነት ከባድ ችግር በሞገስ ላይ አይደርስም ነበረ። ሞገስ ለሉላዬ ሲል በጣም እሱም ያው ተሰቃይቷል። እሷም ደግሞ ከሱ የበለጠ ለፍቅሯ ስትል ዋጋ ከፍላለች። አንዳንድ ጊዜ ያው ብዙ ዋጋዎችን የምንከፍለው ለመልካም ነው። ነገር ግን አንዳንድ ጊዜ ወይ እኖራለሁ ወይ እሞታለሁ እያልን ነው ዋጋ የምንከፍለው። እንደ ድል ሆኖ ቀናችን ካልደረሰ ልንተርፍ እንችላለን። ቀናችን ከደረሰ ደግሞ ዋጋ እየከፈልንም ልንሄድ እንችላለን ማለት ነው። ምክንያቱም ምሳሌ ድራማ ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ። እንደተለመደ ደግሞ ላይክ ሼር እንዳትረሱ እና በነገራችን ላይ ምሳሌ እናም እኔ በጣም ያሳዘነኝ ነገር ቢሆን ምሳሌ መታገቷ በጣም በጣም ያማል። ምክንያቱም ብሩክ እንደዛ የተሰቃየው ሳያንስ ደግሞ ምሳሌ በመሀል ደግሞ መሰቃየት ይቺ አንድ ፍሬ ልጅን የምታሰቃያት መከረኛ መሀሌት ናት። በባለፈው ፓርት ስንመለከት ምንድን ያለችው ቅድስትናይና እግሬ ላይ ወድቀሽ ይቅርታ ካልጠየቅሽኝ አላስለቅቅልሽም አላስፈታልሽም ስትላት ነበር። ከዛም ቅድስትም እኔ ለምሳሌ ስል ምንም እሆናለሁ፣ እባክሽን ተባበሪኝ፣ እባክሽን ይቺ አንድ ፍሬ ልጅ ምንም አታውቅም፣ ባይሆን እኔን እንደፈለግሽ አድርግኝ፣ ምሳሌን ብቻ ፍቺልኝ በፈጠረሽ ብላ ስትለምናትም ነበረ። ነገር ግን እሷ ምንድን ያለችው እኔ የምፈልገውን ካደረግሽ እሺ ምሳሌን እፈታልሻለሁ ስትልም ምንድን ነው እሱ ትያለቻት። እንግዲያውስ መድብልን አስወግጅልኝ አለች። መድብልን አሁ ምን አድርጎ ነው የማስወግደው? በቃ እኔ የምፈልገውን አደርጋለሁ ብለሻል አይደል? አሁ መድብልን አስወግጅና ነይና ምሳሌን ውሰጃት ስትላትም እንዴ እትዬ አብደሻል እንዴ? ምን ሆነሻል? እንዴት እንደዚህ አይነት ንግግር እኔ ካንቺ አልጠብቅም። በእርግጥ አውቃለሁ አንቺ ጨካኝ እንደሆንሽ፣ ግን በዚህ ናህል እኔ ጨካኝ ትሆኛለሽ ብዬ አላሰብኩኝም። እንዴት አድርጌ ነው እኔ መድብልን የማስወግደው? ፈጣሪ ይቅር ይበልሽ ብላ
ተናዳ በየትኛው መንገድ ቢሆን እኔ ምሳሌን አስፈታታለሁ መድብል እያለ እንደውም አላስብም አልጨነቅም እያለች ተናዳ እሷን እዛው ቦታ ገፍትራት ወርውራት ሄደች ማለት ነው። እና ማህሌት በጣም ጨካኝ ናት፣ ራስ ወዳጅ ናት። ቢሆንም ዞሮ ዞሮ ክፉ ሰው ክፉ ነው። ሲቀጥልም ደግሞ ክፋትን የሚሰራ ሰው መቼም አይሳካለትም። ያው እውነት ለመናገር ክፋትን በተለይ ስለ ተንኮል ስለተለያየ ነገር ራስ ወዳጅ በመሆን ምናምን የሚሳካ ይመስላችኋል? በፍጹም አይሳካም። ግን ጥሩና መልካም ሰው ለጊዜው እንኳን ነገሮቹ ባይስተካከሉ መጨረሻው ውብና ያማረ እንደሚሆን ሁላችንም እናውቃለን ማለት ነው። ስለዚህ የማህሌት ተንኮል አሁንም እንደቀጠለ ነው። ይችን አንድ ፍሬ ልጅ ለማስገደል ወስናለች እና መድብልን የማታስወግጂው ከሆነ እኔ በፍጹም ምሳሌን እንዲፈቷት አልፈልግም። እኔ የምልሽን አንቺም አድርጊ፣ መድብልን አስወገደሽ መተሽ ምሳሌን ውሰጃት እያለች ነው። ይሄንን ተንኮሏን ደግሞ መድብል ራሱ ቢሰማ ማህሌትን ያስወግዳታል ከአንዳንድ ማለት ነው። አይምራትም። እሷ መድብልን በደንብ አታውቀውም መሰለኝ። ባለፈውም ለሳምንታት ያህል አሰቃይቱ አንዴ ሲያንቃት አንዴ ከግድግዳው ጋር ሲያጣብቃት ቁም ስቅሏን አሳይቷት ነው መጨረሻ ላይ ብሩክ ያለበትን ቦታ ሚስጥሩን ከተናገረች በኋላ የፈታት ማለት ነው። ረሳችሁ መሰለኝ ያንን ቀን ለምና በስንት መከራን የወጣችው ከዛ ካጣብቅኝ ውስጥ ማለት ነው። አሁንም በድጋሚ ለመግባት አምሯታል መሰለኝ። ለዛ ነው መድብልን አስወግጅልኝ ያለችው። ምክንያቱም ማህሌት አሁን ላይ ዝናን እያፈቀረችው ነው። ዝናን ስለምትወደውና ዝናን ስለምታፈቅረው ነው መድብልን አስወግጅልኝና መድብልን አስወግጅልኝና ዝናን አስፈችልኝ እንደማለት ነው የማህሌት ሀሳብ። ግን መቼም ቢሆን ቅድስት እንደዚህ ተንኮል አታደርግም። እሷ እንደሷ ክፉና ተንኮለኛ አይደለችም። በነገራችን ላይ ቅድስቴ እንደ ማህሌት ክፉ ተንኮለኛ አይደለችም። አስተዋይና የምታስብ ልጅ ናት። ምርጥ ልጅ ናት። እና ምሳሌም ደግሞ እንደምትፈታ ከታገተችበት እንደምታመልጥ በተስፋ እንጠብቃለን። ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ያው የማህሌትም ተንኮል የዝናም ተንኮል እንደቀጠለ ነው። ከዝና ጋር የሚሰሩ የስራ ባልደረባዎች ራሱ በጣም ጨካኞች እንደሆኑ ሁላችንም እናውቃለን። ዞሮ ዞሮ ክፋትንና ተንኮልን የሚሰራ ሰው አይሳካለትም። እና አሁን ላይ እየተካሄደ ያለው ነገር በጣም ከባድ ነው። የማህሌትም ተንኮል ቢቀጥልም እሷም አይሳካላትም። ኤፍራታ አጣብቂኝ ውስጥ ገብታለች ማለት ነው። ይሄን ብር እያሳደደች መጨረሻ ላይ በቃ ይሄን ያህል ትከፍሉኛላችሁ አደርጋለሁ እያለች እሷም አጣብቂኝ ውስጥ ገብታ ቀራች። በቀጣይ ምን ሊፈጠር ይችላል ባችሁ ታስባላችሁ? አሁን ላይ ከባድ ችግር ተፈጥሯል በመካከላቸው። ሞገስም ያው እንደተመለከትነው ነው። እሱም ደግሞ ለሉላዬ ብሎ ተሸወደ ማለት ነው። ሉላዬ ተረጋጋ ቀስ በል ብለው ነበረ፣ ግን እሱ ለመረጋጋት አልፈለገም። በታገተበት እድሉን አግኝቼ አስፈርመዋለሁ አስፈራርች ብሎ ነበረ። ዞሮ ነገር ግን አልተሳካም። በመካከላቸው ከባድ ችግር የተፈጠረው ማለት ነው። ዝናን እሸውዳለሁ ብሎ ራሱ በስተመጨረሻ ተሸወደ ማለት ነው። እናም ብሩክም ፖሊሶችን ይዞ በመምጣቱ በጣም ምርጥ ሀሳብና ምርጥ አድቫንቴጅ ነው ብዬ አስባለሁ። ምክንያቱም እና ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።